ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ብፁዕ ጠቅላይ ሥራ አስኪያጁ በመልካ ጅብዱ ጌቴሰማኒ መካነ ቅዱሳን አቡነ አረጋዊ ወአርሴማ ገዳም የሚገኙ እጓለ ማውታ ህጻናትን ጎበኙ። ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ በድሬዳዋ ጌቴሰማኒ መካነ ቅዱሳን አቡነ አረጋዊ ወአርሴማ ገዳም የሚገኙ እጓለ ማውታ ህጻናትን ጎብኝተዋል። በመርሃ ግብሩ ላይ ከንቲባ ከድር ጁሃርም ተገኝተዋል። ብፁዕ አቡነ መልከ ጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስ የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ መስራችና የበላይ ኃላፊ ባስተላለፉት አባታዊ መልእክት የገዳሙ ኃላፊዎችና ገዳማውያኑ ከ120 በላይ እጓለ ማውታ ህጻናትን እንደ እናት በመንከባከብና በማሳደግ ለሀገርና ለወገን የሚተርፍ ስራ በመስራታችሁ ሀገርና ወገን ይኮራባችኋል ብለዋል። መረጃውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህዝብ ግንኙነት መምሪያ ዘግቧል። በሰሜን ሸዋ ሀገረ ስብከት ለሚገኙ ሂሳብ ሰራተኞች ሲሰጥ የነበረው ዘመናዊ ደብል ኢንትሪ ስልጠና ተጠናቀቀ። ስልጠናው ለሀገረ ስብከቱ ሂሳብ ሰራተኞች፣ በደብረ ምጥማቅ ጻድቃኔ ቅድስት ማርያም ገዳም ለሚገኙ ሂሳብ ሰራተኞች እንዲሁም ለገዳማውያን ነው የተሰጠው። ብፁዕ አቡነ ቀለሜንጦስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ስልጠናው የተሰጠው መንፈሳዊ ስራን በዘመናዊና ወቅቱ በሚጠይቀው አሰራር ለመስራት ታስቦ ነው ብለዋል። ብርሃን ኮሌጅ የሰጠውን ስልጠና የወሰዱ ገዳማውያንም ምስጋና አቅርበዋል ያለው አቡ ቀለምሲስ ሚዲያ ነው። በሰሜን ሸዋ ሰላሌ ህዝብ ላይ የተነገረው ክብር የሚነካ ንግግር በህግ አግባብ ሊታይ እንደሚገባ ብፁዓን አባቶች አሳሰቡ። ከሰሞኑ በሰሜን ሸዋ ሰላሌ ህዝብ ላይ የተነገረው የማህበረሰቡን ክብር የሚነካ ንግግር በህግ አግባብ ሊታይ እንደሚገባ ብፁዓን አባቶች አሳስበዋል። ጻድቁ አቡነ ተክለ ሃይማኖት ለበርካታ ዓመታት ቆመው የጸለዩበትና ቃል ኪዳን የገቡበት ቅዱስ ስፍራ ነው ሲሉ ብፁዕ አቡነ ቆስጦስ የሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ ተናግረዋል። ፓስተር ሄኖክ ግርማ የተባሉት ግለሰብ የሰላሌን ማህበረሰብ የሚያንቋሽሽ ተግባር ሰሞኑን በማህበራዊ ድረገጾች ሲዘዋወር ተመልክተናል ያሉት ብፁዕነታቸው ይህ ጸያፍ ንግግር የሰላሌ ህዝብን የማይወክል ህገወጥ ተግባር ነው ሲሉ ያወገዙ ሲሆን ግለሰቡ በሚመለከተው አካል ሊጠየቁ እንደሚገባ አሳስበዋል። ዘገባው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ነው። በዋግ ኽምራ ሀገረ ስብከት በወቅታዊ ጉዳይ ላይ ያተኮረ የዕቅበተ እምነት ስልጠናና የግንዛቤ ማስጨበጫ መርሃ ግብር ተካሄደ። በዋግ ኽምራ ሀገረ ስብከት በእርዳታና ድጋፍ ስም ምዕመናንን ከኦርቶዶክሳዊ መንፈሳዊ ህይወት ለማስወጣት የሚደረጉ ጥረቶችን ለመከላከል ዕቅበተ እምነት ተኮር ስልጠናና የግንዛቤ ማስጨበጫ መርሃ ግብር ተከናውኗል። መርሃ ግብሩ በደብረ ብርሃን ቅዱስ ገብርኤል ቤተክርስቲያን ሰበካ ጉባኤና በደብሩ ሰንበት ትምህርት ቤት መሰናዳቱም ታውቋል። ባሳለፍነው ሳምንትም በዋግ ኽምራ ሀገረ ስብከት በሰሃላ ሰየምት ወረዳ ቤተ ክህነት አስተባባሪነት ቀኖቹ ክፎች ናቸውና ዘመኑን ዋጁ በሚል ርዕስ በመሽሃ ከተማ መንፈሳዊ ህዝባዊ ጉባኤ መካሄዱን የሰቆጣ ማዕከል ዘግቧል። ሰላም እግዚአብሔር ከሁላችን ጋር ይሁን። ለዕለቱ ያዝንላችሁ መረጃዎች የእስካሁኖቹ ነበሩ።